አስተማሪዎች ሁሉ ከቦታል እንዳለ ጭራቆቹ ግን በእነሱ ውስጥ ያልፋል። አስተማሪውንም ስታዩ ጭራቅ ከቦታል፣ ሁሉም ከቦታል። የእውነቴን ነው እግዚአብሔር ተሸክሟቸዋል። በጣም የሚያስፈራው ነብይ ብሩክ ያኔ ተመልሶ ሲመጣ እንዴት ነበር የዋልከው ስለው አይ አስተማሪው ጠፋብኛል። ሰላም ቅዱሳን ሁሉ መልካም ክብር ለኢየሱስ ይሁን። እኔ በጣም ደህና ነኝ። ዛሬ ደግሞ በሌላ ድንቅ ምስክርነት ተመልሼ መጥቻለሁ። እጅግ በጣም የተደነቅኩበት ምስክርነት ነው። እግዚአብሔር በጣም ተቻርጎኛል በዚህ ምስክርነት። ከዚህ ምስክርነት በኋላ ደግሞ እንደዚህ አይነት ልምምድ በህይወታችን ላይ እግዚአብሔር እንደሚያመጣ እርግጠኛ ነኝ። ስለዚህ ቪዲዮ ላይክ እና ሼር እያደረጋችሁ አብረን እንቀጥላለን። እስኪ ያን ቀን በጸሎት እዛ የነበራችሁ ወጣቶች ከዛ በኋላ የተለያየ ልምምድ ያላችሁ የተለያየ ያያችሁ ቪዥን በየጠይቂያለሁ የታለች ረዲት የታለች ነይ አንድ ትነግሪናለሽ? ከዛ ወዲያ ያየሽው ነገር አለ? እስኪ ንገሪ። ትምህርት ቤት ነው የሄድኩት። ለማሚም ነገራታለሁና ትምህርት ቤት ተማሪዎች እንዳለ እዚህ ጋር ተሸክመዋል። የሆነ ጭራቅ ነው መሰለኝ እንደዚህ ተሸክመዋል ሁሉም ተማሪዎች ማለት ነው። አንቺ የምትማሪበት ነው? አዎ። አንቺ ያኔ ተሸክመሽው ነበር ያን ጭራቅ? እንደዛ ነበር ማለት ነው። አዎ። ነብይ ብሩክ ልክ የእግዚአብሔር መንፈስ እንደዚህ በኃይል ወርዶበት በጎዳና ሲሄድ ሰው ሁሉ ሲያየው ሌላ ነው። እንዲህ አሁን ፊዚካሊ እንደምታዩት አይደለም። አንዳንዱ ጦጣ አለበት፣ አንዳንዱ የሆነ እባብ አለበት፣ አንዳንዱ ምናምን አለበት እና አረ ባቢ በጎዳና መሄድ በጣም ያስፈራል። እሺ። እና ሰው ሁሉ ተሸክም በጣም ብዙ የተሸከማለ እንደገና እንደዚህ አብሮት አጠገባቸው የሚበራለና እነሱ አይጎብጡም። በጣም ብዙ ነው የተሸከሙት ግን አይጎብጡም። ያን ሁሉ ተሸክመው? አዎ በጣም ማለት በጣም ብዙ ነው የተሸከሙት። የእውነትና ያስፈራሉ፣ ይሸታሉ። እኔ አጠገቤ ሆኜ ይሸታሉ እነሱ ሰዎች ይሸታሉ። ፊዚካሊ ያሉ ሰዎች ነው። አዎ። ከዛ ደነገጥኩኝና ጥግ ተቀመጥኩኝ ማለት ነውና ሁሉም ይሄን በቪዥን እዛ ሆነሽ ነው የምታዩት? ትምህርት ቤት እያለሽ ነው? አዎ ቁጭ በአካል ማለት ነው። ፈተና እየተፈተንኩኝ ነበር። ፈተና እየተፈተነች ነው። ከዚህም ሌላ ይመጣል። አሁን ነብይ ብሩክ ያኔ ተመልሶ ሲመጣ እንዴት ነበር የዋልከው ስለው አይ አስተማሪው ጠፋብኛል። ቢሮ ቁጭ ብሎና እንትን ቁጭ ብሎ ትምህርትና እጁና ቾኩ ብቻ ነው እጁ አይደለም ቾኩ ብቻ ነው የሚታየኛል። ይሄ ላፕቶፕ ላይ የምታዩት አለ አይደል ሲጻፍ እሱ ብቻ ነው የሚታየኛል ሲጽፍ። ምንድነው ይሄ ድፍድፉ ሲወርድባችሁ እንደዚህ ነው የሚያረጋችሁ። የወይን ጠጁ ድፍድፍ ማለት ነው። ወፍራሙ ቅባት በሉ እስኪ። እሱ ሲወርድባችሁ እንደዚህ ነው የሚሆነው። ከዛ ወዲህ ከሰው ጋር ሁኝ አላቅማት ያስፈራኛል። ባላየው ከዛ በኋላ ወጥቶም ባላይም ያስፈራኛል። የተሸከሙ አስተማሪዎች ሁሉ ከቦታል እንዳለ ጭራቆቹ ግን በእነሱ ውስጥ ያልፋል። አስተማሪውንም ስታዩ ጭራቅ ከቦታል፣ ሁሉም ከቦታል። የእውነቴን ነው እግዚአብሔር ተሸክሟቸዋል። በጣም የሚያስፈራው እና ለማሚ ነገራት ነበር ትምህርት ቤት ይቅርብኛ ያፈራለው አልሄድም ያልኳት ነበር። ውጭ ላይ ስወጣ ደግሞ አንድ ሰው ብቻ ነው ያየሁት። እንደዚህ ቢላ ሳይሆን ሰይፍ ይዟል። ሰይፉ እሳት ነው። እንደ የድሮ ወታደር አድርጓል። እንደዚህ የእጅ መጋረጃ ነው እንደዚህ ይዟል። ግን ሰውየው ምንም አልያዘም። ራሱ ቢያዩ አልያዘም። ሌሎች ሰዎች እንዳለ አብሯቸው ይበራሉ ጭራቅ እና ትምህርት ቤት የሆነ መጥፎ እንትን ጫት ማመሸጫ አለና እዛ ጋር እንዳለ ከላይም አሉ። ትልቅ እንትን የሚያስፈራ የለም። ትልቅ ጥቁር መልአክ አይልም ግን እንዳለ ጋርዶታል ቤቱን እንዳለ። አዎ ጫት የሚቀሙበት እንዳለ የእውነት እንዳለ ትምህርት ቤታችንም እንዳለ አለው እንትኑ አለው። ያ መልአክ አይደለም ጥቁር ሰይጣን ነው መሰለኝና ትምህርት ቤታችን ላይ አለ። የዚህ ዓለም ገዢ ሰይጣን ምን ይላል? ኤፌሶን ምዕራፍ 2 ላይ እንደዛ አይደለም የሚለው? አስቀድማችሁ በኃጢአታችሁና በበደላችሁ ሙታን በነበራችሁ ጊዜ በዚህ ዓለም ልጆች ላይ ስልጣን ላለው በአየር ላይ ለሚሰራው መንፈስ አለቃ ፈቃድ ትታዘዙ ነበረ ነው ያለው። አየር ላይ ሆኖ ዝሙት ቤቶችን፣ መጠጥ ቤቶችን፣ ምንድነው ቁማር ቤቶችን፣ ጫት ቤቶችን፣ ሽሻ ቤቶችን የሚቆጣጠረው አያችሁ እንደዛ ነው። ብዙዎቻችን በዛ ውስጥ ነው ስንመላለስ የኖር ነው።
አይን ካልተከፈተ ያ ምን እንደሆነ ማየት አይቻልም። ለዚህ ነው በዚህ መጨረሻ ዘመን የእግዚአብሔር ልጆች በእግዚአብሔር ኃይል መታጠቅና መነሳት ያስፈልገናል። ክብር ለጌታ ይሁን። እነዚህን ወጣቶች ያለ እግዚአብሔር ኃይል ተናጥቀን ልናወጣቸው አንችልም። አሁን እሷ እንዴት ብሎ ወደዛ መግባት ትችላለች? እንዲህ አይኗ ካየው። ነቢይ ብሩክን ቀርባችሁ ብትሰሙት እሱም እንደዚህ ነው የሚላችሁ። ባቢ ምን ይሻላል ትምህርት ላቁም አለኝ። ልክ እንደዚሁ ማለት ነው። ለምን ግን ከዛ ፊውቸሩን አሳየሁት። የሀብቱ መማር አለብህ፣ ትውልዱን በወንጌል መታደግ አለብህ፣ መድረስ አለብህ። ለዛ ደግሞ ትሬንድ መሆን ያስፈልጋል። በሁሉም አቅጣጫ መታጠቅ እንደ ዓላማ ሰው ያስፈልጋል። ጌታ ስሙ የተባረከ ይሁን። ተባረኪልኝ። ስሙ ይባረክ። ዋው! እጅግ በጣም ልብን የሚነካ ምስክርነት ነው። በጣም ብዙዎቻችሁ እንደተባረካችሁበት አምናለሁ። ስለዚህ ጌታ መቀበል የምትፈልጉ ሰዎች ይህንን ጸሎት ከነጋ ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር ፈልጋለሁ እያላችሁ ሜሴጅ ትልኩልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን እድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 999642። ተባረኩ ቅዱሳን። የቪዲዮ ብዙዎች ጋር እንዲደርስ ብዙዎች እንዲጠቀሙበት ሼር እና ላይክ አድርጉ። ወዳችኋለሁ፣ አከብራችኋለሁ። እኔ አገልጋይ ፊልሞን ነኝ። ሻሎም